የዐቢይ ጾም ሶስተኛው እሁድ ምኩራብ ይባላል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የተወደዳችሁ የልዑል እግዚአብሔር ልጆች እንደምን አረፈዳችሁ። የዐቢይ ጾም ሶስተኛው እሁድ ምኩራብ ይባላል። ምኩራብ የቤተ መቅደሱ መጋቢ የሆነ በየሀገሩ ኦሪትን የተቀበሉ ህዝቦች የሚጸልዩበት ነው ማለት ነው። በዚህ በቅፍርናሆም ታዲያ ጌታችን ኢየሱስ ክርስቶስ በሚያልፍበት ሰዓት ወደዚህ ምኩራብ ገባ ነው የሚለው የዮሐንስ ወንጌል ምዕራፍ 2 ቁጥር 12 እስከ መጨረሻ ስትመለከቱ በቤተ መቅደስ በዚህ በምኩራቡ በሚያልፍበት ሰዓት ምኩራቡን የገበያ መናኸሪያ አድርገውታል። በሬዎች ይሸጡበታል፣ በጎች ይሸጡበታል፣ ፍየሎች ይሸጡበታል፣ ርግቦች ይሸጡበታል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ ቤቴ የአባቴ ቤት የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ የቀማኞች ጋሻ አደረጋችኋት ብሎ የገመድ ጅራፍ አበጅቶ ገርፎ አባረራቸው ነው የሚለው። ርግብ ሻጮቹንም ደግሞ ርግብ ጉልበትና አቅም ስለሌላት ደግሞ ወንበሩን ገለበጠባቸው። ወንበሩ ሲገለበጥ ደግሞ ርግቦቹ ብር እያሉ ሄዱ ማለት ነው። እንግዲህ ርግብም ይሁን በሬ በግም ይሁን በቤተ መቅደስ ውስጥ መሸጥ አይቻልም ማለት ነው። ዛሬ ደግሞ እንዳለመታደል ሆኖ በእውቀትም ይሁን ከእውቀት ማጣትም ይሁን አይታወቅም የረከሰችን ርግብ እያነሱ ታቦት ላይ ማስቀመጥ ደግሞ እንደ ምንድነው ስሙ እንደ ስልጣኔ ተይዟል ማለት ነው። ይሄ ያ ታቦት ርግብ የተቀመጠችበት ታቦት በሊቀ ጳጳስ ካልተባረከ በቀር ተራ ነገር ሆኗል ማለት ነው። አገልግሎት አይሰጥም እና እንዲህ አይነት ነገሮች ወደ ቤተ መቅደስ እንስሳት ሲገቡ ወደ ቤተ መቅደስ እንዲህ አይነት በተለይ ደግሞ በድፍረት ወጣቶች የቃል ኪዳኑ ታቦት ላይ ርግብ አንስቶ ማስቀመጥ ደግሞ ይሄ ለእግዚአብሔር ክብር ንቀት የሚያሳይ ነው እና ይሄን መቆም አለበት ማለት ነው። ጌታችን ኢየሱስ ክርስቶስ ይሄንን ርግቦቹን ከዛ አባረረ ይላል። ለጊዜው ለሰሙ ስናየው ምንድነው በቤተ መቅደስ ውስጥ ገበያ መገበያየት አይቻልም። ለምን ከተባለ የነፍስ ገበያ የእግዚአብሔር ቃል ነው እንጂ የሚሰማው ቀራቅንቦ ይሄንን ዝም ብሎ ተራ ሽያጭ እዛ የሚሸጥ ሰው ይሄ አግባብ አይደለም ነው። አሁን ደግሞ በቤተ ክርስቲያኒቷ ዙሪያ ቁጭ ብለው ምግባቸውን ከዛች የሚያገኙ እናቶችን ደግሞ ለማሳደድ የሚሞክሩ ሰዎች አሉ። እነዚህ ሴቶች ባሎቻቸው የሞቱባቸው ልጆቻቸውን ብቻቸውን የሚያሳድጉ ምስኪን እናቶች ናቸው። ከተቻለ ከኪሳችን አዋተን ልንረዳቸው ይገባል እንጂ እንደ ኃጢአት ቆርተን ከቤተ ክርስቲያኗ በር እነዛን ሰዎች ብናባረራቸው በረሃብ አንቀን እየገደልናቸው እንደሆነ ሊታወቅ ይገባዋል። መርዳት ያስፈልጋል። ይልቁኑ ይሄ የተነገረው ወደ ምስጢሩ በምንሄድበት ሰዓት ታዲያ ጌታችን ኢየሱስ ክርስቶስ የእንስሳት መስዋዕት የበጉ ደም፣ የፍየሉ ደም፣ የወይፈኑ የበሬው ደም አስፈላጊ አይደለም፣ እኔ ደሜን አፈሳለሁ፣ በእኔ ደምና በእኔ ስጋ ትድናላችሁ፣ ስጋዬን ብሉ ደሜን ጠጡ ብሎ በቀራንዮ አደባባይ መሰቀሉን የሚያሳይ ነው ማለት ነው። ስለዚህ የአይሁድ ሊቃናት ደግሞ ምን አሉት? አንተ ከምድራዊ ነገስታት አይደለህ ወይም ደግሞ ከሌዋውያን ካህናት አይደለህ፣ ምንድን ነው እንዲህ ገበያ የምትፈታው ሲሉት ጌታችን ኢየሱስ ክርስቶስ ምልክት አሳየን አሉት ማለት ነው። ጌታችን ኢየሱስ ክርስቶስ ምን አላቸው? ምልክቱን ይህንን ቤተ መቅደስ አፍርሱት በሶስተኛውም ቀን እሰራዋለሁ አለ። ይህ ስንት ዓመት የጨረሰ ቤተ መቅደስ በሶስት ቀን እሰራዋለሁ ትላለህን ብለው ተዘባበቱበት። ራሱ ጌታችን ኢየሱስ ክርስቶስ እያለ ያለው ግን ዓርብ እሰቀላለሁ፣ እሁድ በገዛ ስልጣኔ ማንም አስነሽ ሳያስፈልገኝ እኔ ራሴ ሞትን ድል አድርጌ አዳምንና ዘሩን ከሲኦል ወደ ገነት አሻግሬ ሞትን ድምጥ ማጧን አጥፍቼ እነሳለሁ እያለ ነው ማለት ነው። እና ስለዚህ ጌታችን ኢየሱስ ክርስቶስ ዓርብ ተሰቀለ፣ እሁድ ጧት መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በተዘጋ መቃብር በተዘጋ በህቱም ማኅተመ ድንግልና እንደተወለደ ሁሉ በተዘጋ መቃብር ተነስቷል ማለት ነው። እናንተስ የተሰቀለውን ኢየሱስን እንደምትፈልጉ አውቃለሁ አለ። ታዲያ ስለዚህ መልአኩ የተሰቀለው ኢየሱስ ክርስቶስ ደግሞ መድኃኒታችን ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ጾሙን ስንጾም ድሆችን በማካፈል እንዲሆን እግዚአብሔር ይርዳን።